ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። የሰይጣን የማጥቂያ መንገዶችን ሐመሩሃ ዛሬ በመክሰስ የሚለውን እናያለን ማለት ነው። መክሰስ፣ ክስ ማቅረብ ራእይ 12:10 ላይ የወንድሞች ከሳሽ ይለዋል መጽሐፍ ቅዱሳችን። ከብሉይ ኪዳን ብዙ ቦታ ከአዲስ ኪዳንም ብዙ ቦታ ሲከስ እናያለን እና ከዛም ውስጥ አንዱን ክፍል እንየው። ለምሳሌ በእስራኤላውያን በአጭሩ ታሪኩን በእናንተ ዕድሜ መጽሐፍ ቅዱሳችሁን አንብባችሁ ከዘፍጥረት እስከ ራእይ ብዙዎቻችሁ ጨርሳችኋል ብዬ አምናለሁኝ። ምንድን ነው ከእስራኤላውያን ታውቃላችሁ፣ ከምርኮ በኋላ በዘሩባቤልና በኢያሱ ወደ ሀገራቸው መሪነት ሲመለሱ የፋርስን ንጉሥ ባቢሎን አይደለ ከአገራቸው እንዲሰደዱ ያደረጋቸው። እንደውም በጣም ደስ የሚለኝ ሁለተኛ ዜና፣ ያው ኮንቴክስቱን ለማስታወስ ያህል ነው እንጂ እንደምታውቁት አምናለሁኝ። ሁለተኛ ዜና ቁጥር 36 የመጨረሻው ምዕራፍ ላይ ቁጥር 15 ላይ የአባቶቻቸው አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ መልእክተኞቹን ይልክ ነበረ። እነሱ ግን የእግዚአብሔርን ቁጣ በሕዝቡ ላይ እስኪነሳሳ ፈውስም እስከማይገኝ ድረስ በእግዚአብሔር መልእክተኞች ላይ ተሳለቁ፣ ቃሉንም ናቁት፣ ነቢያቱንም አቃለሉ። እስራኤላውያን ታውቃላችሁ፣ በተስፋይቱ ምድር ተደላድለው ተመቻችተው ሲኖሩ እንደነ አሞጽ ያሉ ሰዎችን እያስነሳ እናንተ እያለ ምዕራፍ 5 ላይ ጽድቅና ፍትህ ሲያጓድሉ ብዙ ነገር ሲያረጉ፣ ምክንያቱም ሀብታም ሆኖ ኑሮ ተመችቷቸው በሚኖሩበት ጊዜ ነበረ እግዚአብሔር መልእክተኞች ያዝን ነበር ይላል። ለህዝቡ ያዝን አዘኔታ ነበረው፣ ለማደሪያውም ያዝን ስለነበር መልእክተኞቹን ይልክ ነበር። እነሱ ግን ያው ብዙም እንትን ያረጉት ነበር ይላል፣ ይሳለቁ ነበር። ኧረ እባክህ አንተ እንደዚህ ስላልክ እንዲህ ስላልክ ማለት መሳለቅ፣ ይሳለቁ ነበረ፣ ይንቁት ነበረ። ቃሉን ይንቁ ነበር ነው የሚለው። እና ነቢያቱንም የሚመጡትንም አገልጋዮች ምን ያደረጓቸው ነበር? አቃለዋቸው ነበረ፣ ቀላል አድርገዋቸው ነበር። እንደ አገልጋይን ቀላል ስታደርግ ማለት አገልጋይ እግዚአብሔርን ነገር የያዘ ቀላል ሲያደርጉት ነበረ ቢልና ነው። በኋላ ላይ ወደ በባቢሎን እንዴት ተማርከው እንደተወሰዱ ከተናገረ በኋላ ድጋሚ ደግሞ እግዚአብሔር መቼስ የምህረት አምላክ ነው፣ ይቅር ይላል። ምህረቱ ብዙ ነው፣ እግዚአብሔር ሰፊ ነው። እና የፋርስን ንጉሥ ልቡን አነሳስቶ ቂሮስን ማለት ነው ወደ ሀገራቸው እንዲመለሱ አደረገ። እንግዲህ ታሪኩን አጠር አድርጌ ነው ስላነበባችሁትና ስለምታውቁት መጽሐፍ ቅዱስን ስለምታውቁት። ያው በእዝራ መጽሐፍ ላይ ነው ይሄ ነገር የተጻፈው። በዘካርያስም ላይ እነ ነህምያ እነዚህ ከምርኮ በኋላ የተነሱ የተጻፉ እና የተነገሩ ነገሮች ናቸው። ክፍሎቹን ልክ ካስታወሳችሁ እዝራ ምዕራፍ 4 አካባቢ ስራው ተስተጓጉሎ ቆመ በቃ። ምክንያቱም ግብር አይከፍሉም፣ ግብር እንዳይከፍሉ ነው። ቅጥሩን ከሰሩ ቤተ መቅደሳቸውን ከሰሩ እነሱማ በቃ ጭራሽ ግብር እኮ አይከፍሉልም ሲባል፣ ያው ነገስታት ታውቃላችሁ ግብር የሚባል ነገር ከቆመባቸው ትልቅ ነገር ነው ለነሱ። ግብር ማለት ያው ብር የሚሰበሰብበት ሀብታቸውም እንትን የሚሉበት አገዛዛቸው እንትን ስለሆነ ወዲያው ያንን ጠላቶቻቸው የተጠቀሙት ግብር ላይ ከፍሉ ነው በቃ እነዚህ ሰዎች ሲባል ልክ አስቆሟቸው ማለት ነው። ተቃዋሚዎች በጣም ከሳሾች ናቸው። እየከሰሱ የእግዚአብሔር ቤተ መቅደስ እንዳያልቅና እንዳይሰራ ብዙ ነገር ሲያደርጉ ታያላችሁ። ዘካርያስ ላይ ነው እንግዲህ አሁን የተፈጠረው ነገር የምታዩት ማለት ነው። ዘካርያስ ላይ በግልጽ ከሳሹ ኦልሬዲ ሰይጣን ነው እንደዛ ሲከስ እንደነበረ። በነገራችን ላይ ምዕራፍ 4 ላይ ልክ ቤተ መቅደሱ ስራው ሲቆም እግዚአብሔር ደግሞ እንደነ ሐጌና ዘካርያስ ያሉትን ነቢያት ያስነሳና ያበረታታቸው ነበረ። ኧረ መልሳችሁ ስሩ፣ እግዚአብሔር አለ፣ አይዟችሁ፣ አትፍሩ ማለት ታውቃላችሁ። ኢንካሬጅመንት፣ ማበረታት፣ ማነሳሳት እናንትን ሰው ሊፈራ እንትን ሊል ይችላል ተቃዋሚዎችን ሲያይ። ግን ደግሞ እግዚአብሔር ሰዎችን ያስነሳና እንደነ ሐጌና ዘካርያስ ያሉ ሰዎች ተነሱ፣ በርቱ እንጂ ስሩ፣
እያሉ ሲያበረታቷቸው ታያላችሁ። ከዛ በኋላ ዕዝራ ምዕራፍ 5 በኋላ የቤተ መቅደሱ ስራ ሲቀጥል እናያለን ማለት ነው። እንግዲህ በዚህ መሃል ነው እነዚህ እነ ዘሩባቤልና በኢያሱ በኩል አይደለ መሪነት ከኤክሳይል ተመልሰው ከምርኮ ተመልሰው የመጣው ህዝቡ በዘሩባቤልና በኢያሱ ነው እና ኢያሱን ነው ዘካርያስ ላይ የነገረውን ነገር ነው እዚህ መጽሐፋችን የምናጠናው። የጋሽ ሰለሞን ከበደ መጽሐፍን አይደለ እያጠናን ያልን ነው እንደሆነ ታውቃላችሁ። ከሱ መጽሐፍ ላይ 200 ገጽ ላይ ነው ያለ ነውና እዚህ ጋር ዘካርያስ ላይ ኢያሱ ምዕራፍ 3 ከቁጥር 1 እስከ 10 ላይ ኢያሱን እንዴት እንደከሰሰው ነው እያየን ያለ ነውና በዚህ ስፍራ ላይ ኢያሱን ሲከሰው እሱ ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ ይላል። ማን ነው? ዘካርያስ ነው። እንግዲህ ሰይጣንም ይከሰው ዘንድ በቀኙ ቆሞ ነበር ይላል። ማን ነው የቆመው? ሰይጣኑ። በትክክል ሰይጣን ሊከስ በቀኙ ቆሞ ነበረ። ማንን? ኢያሱን ማለት ነው። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምንም የፈጠረ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የነጠረ ትንታግ አይደለምን አለው። ኢያሱም ድፋሙ ልብስ ለብሶ በመልአኩ ፊት ቆሞ ነበረ። እርሱም መልሶ በፊቱ የቆሙትን እድፋሙ ልብስ ከእርሱ ላይ አውልቁ አላቸው። እርሱም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጣም በራሱ ላይ አድርጉ አለ። እሱም በራሱ ላይ ንጹሕ ጥምጣም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር ይላል። አሁን እዚህ ክፍል ላይ የምናየው ሰይጣን ይከሰው ዘንድ በቀኙ ቆሞ ነበር ተብሎ የእግዚአብሔር ቃል በግልጽ ተጽፎልናል። እኛ ስለ እዚህ ዓለም ገዢ ብለን ትላንትና ከትላንት ወዲያ ሪካርዱን ስናይ የነበረው የዚህ ዓለም ገዢ የሆነ ሰይጣን ሌላኛው የማጥቂያ መንገዱ ክስ በማቅረብ ነው። ታውቃላችሁ፣ ኢያሱ በእግዚአብሔር ፊት ሊያቆመው የሚችል የራሱ የሆነ ጽድቅ የለውም። እኔና እናንተም በእግዚአብሔር ፊት ልንቆም የምንችልበት ጽድቅ የለንም። ነገር ግን ኢያሱን ልብሱን አውልቆ ብሎ እግዚአብሔር ሲከላከልለት እኔና እናንተንም ሊቀ ካህናችን አዳኛችን ጌታ ኢየሱስ ክርስቶስ በእግዚአብሔር ፊት ቆሞ ሬዛቫጋንታ ኢናቫሃንዱቫ ኢየሱስ ክርስቶስ ጌታ ነው። እኔና እናንተ በእግዚአብሔር ፊት መቆም የምንችለው ከከሳሻችን ብርታት ሳይሆን ከአዳኛችን የጽድቅ ስራ የተነሳ የሱ ስራ ስለሚበልጥ የክርስቶስ ስራ ስለበለጠ ነው በእግዚአብሔር ፊት መቆም የምንችለው። ኢያሱ ምንም ማድረግ አይችልም። እዛ ጋር እድፋም ልብሱን እግዚአብሔር ነው አያችሁ ሲሰራ። አንድ መዝሙር አለ፣ ስራዬን የሰራህልኝ መንገዴን ያቀናህልኝ፣ ስራዬን የሰራህልኝ የሚል መዝሙር አለ አይደለ? ኢያሱ በዚህ የቤተ መቅደስ ስራ ላይ ታውቃላችሁ መሪ ሆኖ ከዘሩባቤል ጋር የገባው ወደ የቤተ መቅደሱን ስራ የእግዚአብሔርን ስራ ሊሰራ በተነሳበት ጊዜ በእግዚአብሔር ፊት ሊያቆመው የሚችል ንጹሕ ልብስ የለበሰ ንጹሕ ማንነት ያለው ላይሆን ይችላል። ማንም ሰው የራሱ የሆነ ጽድቅ የለውም። ሰይጣን ይህንን ይጠቀምና ብቁ አይደለም ብሎ ለክስ ያቀርበናል ማለት ነው። መቼም ቢሆን ዛሬም ቢሆን እናንተ ብቁ አይደላችሁም። እኔና እናንተን ብቁ አይደላችሁ። ያኔም የከሰሰ ዛሬም ከሳሽ ነው። በነገራችን ላይ ዛሬም ቢሆን እሱ እኮ ይሄ ኃጢአት አለበት፣ እንዲህ አድርገዋል እኮ እንዲህ አጥፍተዋል፣ እንዲህ በእግዚአብሔር ፊት መቆም አይችሉም ሲል ወዲያው እግዚአብሔር ከፊታችን ይቆማል። እኛ የእሱን ስራ እስከሰራን ድረስ እግዚአብሔር የእኛን ስራ መልካም አድርጎ አደላድሎ ከፊታችን የሚከላከልልን ተከላካይ አባታችን አያስጠቃንም። ጉዳት እንዲደርስ ስለ ማንነታችን አይደለም ግድ የሚለው እሱ ስለ ማንነት ስለ ክብሩ ሲል ለከሳሽ አሳልፎ አይሰጠንም። ኢየሱስ ክርስቶስ ጌታ ነው። ዛሬም ወደ ኃጢአት እንድንገባ አስቀድሞ የተለያዩ ነገሮች በማሳየት ያባብለናል ሰይጣን የሆነ ኃጢአት ውስጥ ገብተን እድፋም የሆነ ማንነት እንዲኖረን። እድፋም ማንነት ካለን ታውቃላችሁ ለመከሰስም በሰይጣን ለመጠቃትም በጣም ቅርብ እንሆናለን እና ከዚያ በኋላ በኃጢአት ውስጥ
ጭልጥ ብለን ከቀረንና ከኃጢአት ወዲያው ማለት አንድ ነገር ልናጠፋ ጓደኛችንን ሐሜት ለምሳሌ ሐሜት ማለት ፍቅር ያለው ሰው ሐሜት አያማም ወይ ደግሞ ጥላቻ አይናገርም ወይ ስድብ አይሳደብ ወይ ብቻ የሆነ ኃጢአት ከልባችን ንጹህ ያልሆነ ነገር ከልባችን ሊወጣ ይችላል። ህሊናችንን ሊያቆሽሸው ይችላል እና ስለዚህ በህሊናችንን በመክሰስ ለማስጨነቅ የክስ ፋይሉን ወዲያው ሰይጣን ምዝዝ ያደርጋል። ወዲያው ህሊናችን ላይ ምንድነው አንተ እኮ ኃጢአተኛ በእግዚአብሔር ፊት ብቁ እንዳልሆንን ማንነታችን ወደ ቤተ ክርስቲያን መምጣት እንደሌለብን ሰው ታውቃላችሁ። ልክ ከቤተ ክርስቲያን መቅረት የሚጀምረው ከሳሽ አንተ እኮ እንደዚህ አይደለህም ወይ ደግሞ ክስ ያቀርባል ወይ በቤተ ክርስቲያን መሪዎቻችን ላይ ወይ ደግሞ በምናምን በቃ ክስ ያቀርባል። ወደ ልባችን ጥሩ ንጹህ ህሊና አያመጣልንም። ከህብረት መጀመሪያ ከህብረት ነው የሚያርቀን ከተለያየ። ይሄ ክስ ማለት ታውቃላችሁ ሰው ሲከሰስ ከማህበረሰብ ነው የሚያገለው ክስ ራሱ ሲባል እና ዋነኛ ዓላማው ምንድነው? በክስ ብዛት ከእግዚአብሔር እንድንለይ ነው። ከእግዚአብሔር መገኘት ከህብረት ከእግዚአብሔር መገኘት እንድንርቅ ነው። ራሳችንን ወይ ደግሞ ለምሳሌ አንዳንድ ሰው ራሱን ሲከስ ራሱን ወደ ማጥፋት ይሄዳል። ራሱን ሊገድል ይችላል። ራሱን ሊያጠፋ ይችላል። በዚህ አኳያ ራሳቸውን የገደሉ ብዙ የእግዚአብሔር ሰዎች እንዳሉ መጽሐፍ ቅዱሳችንም እኛ በህይወታችሁም አይታችሁ የምታውቁ ይሆናል እና አማኝ ናቸው ተብለው እንኳን ማለት ነው እሱን ስንክድም ንስሐ ገብተን እንዳንመለስ የእግዚአብሔር ምሕረት ሸፍኖ ወደ ሞት እንድንጣደፍ የሚያደርገው በሰይጣን ክስ ነው ማለት ነው። አንተማ በቃ እኮ አለቀልህ አይነት ነገር ማለት ነው። እግዚአብሔር ግን የሚፈልገው ከኛ ምንድን ነው? ካለንበት ጨለማ ወጥተን ወደ እሱ እንድንመጣ እንጂ እንድንጠፋ ጥፍት ብለን እንድንቀርበት አይፈልግም። አባታችን ሁልጊዜ እጁን ዘርግቶ ይጠብቀናል። መጽሐፍ ቅዱስን ስንመለከት ሰይጣን በሰሩት ኃጢአት ከሶ ወደ ሞት ከነዳቸው ሰዎች መካከል አንዱ መጽሐፍ ቅዱስ አዲስ ኪዳን ላይ አስቆሮቱ ይሁዳ ነው። ይሁዳ ሰይጣን ኢየሱስን ስለ ብር አሳልፎ እንዲሸጠው በልቡ ነው ሐሳብ ያስገባበት። ዮሐንስ 1:13-2 ላይ ታውቃላችሁ ልብ በጣም የህይወት ዋና ክፍላችን ነች። ወደ ልባችን የሚገባ ሐሳብ ወደ ልባችን የሚገባ ወደ ልቡ ምን አገባበት? ሐሳብ አገባበት። ሰይጣን ወደ ይሁዳ። ይህ ሰው የሰው ህይወቱ በገንዘቡ ብዛት ነው ያለው ይመስል እንደዛ እንዲረዳ ማለት ነው። ነገር ግን ያንን የተመኘውን ገንዘብ ሲያገኝ ልክ 30 ዲናር ሲያገኝ ስለሰራው በደል ወደ ሞት እንዲሄድ ክስ አቀረበ። አያችሁ ማኖ ነው የሚያስነካው። አንድ ጊዜ እግር ኳስ ጨዋታ አይታችሁ ከሆነ ማኖ ካስነካችሁ ኢሊጎሬ ነው የሚመታው ታውቃላችሁ። ወዲያው ወደ ተሸናፊነት መንገድ ለማስገባት ክስ ነው የሚያቀርብብን። ልክ እግር ኳስ ላይ አይታችሁ ከሆነ ልክ ማኖ ሲነካ የተቃራኒ ቡድን ወደ ዳኛው ይሄዱና ይኸው ማኖ ነካ ብለው ይከሳሉ፣ ክስ ያቀርባሉ። ዳኛው ያይና አዎ ማኖ ተነክቷል ብሎ ይፈርድላቸዋል። አያችሁ እዚህ ጋም ሰይጣን በጣም እንዲሳካለት ይሁዳን ማኖ ያስነካው ገንዘብ ፍቅር አደረገበትና ኢየሱስ ክርስቶስን እንዲሸጠው አደረገና ከዛ በኋላ ክስ አቀረበበት። በመጨረሻ በክሱ ብዛት በእንጨት ላይ ታንቆ እንዲሞት አደረገው። ታንቆ እንዲሞት ያደረገው እግዚአብሔር አይደለም፣ ይሁዳ ራሱ በንስሐ ጴጥሮስ 3 ጊዜ ኮክዷል። ይሁዳ አንድ ጊዜ ነው፣ ግን አንድ ጊዜ ካደው የሰይጣንን ክስ በአእምሮ መቀበል አልቻለም። በቃ እኔ ራሴን ማጥፋት አለብኝ፣ ትልቅ ጥፋት አጠፋው፣ ትልቅ ስራ ሰራው ብሎ ራሱን እንዲያጠፋ ከሰሰው ይላል። አያችሁ እንደ እግዚአብሔር ፈቃድ የሆነ ሐዘን ይላል መጽሐፍ ቅዱሳችን ጸጸት የሌለበት ወደ መዳን የሚያደርሰውን ንስሐ ያደርጋልና የዓለም ጸጸት ግን ሞትን ያመጣል ይላል ሁለተኛ ቆሮንቶስ 7:10 ላይ እስከ 11። አያችሁ እንደ እግዚአብሔር ፈቃድ የሆነ ሐዘን። አሁን እዛ ጋር ይሁዳ አዝኗል እኮ ኢየሱስ ክርስቶስን በመሸጡ አዝኗል። ግን ሰይጣን ከሰሰው። አንተ እኮ እንዲሰቀል እኮ አደረግከው፣ እንዲህ እኮ ልታደርገው ነው፣ ኢየሱስን እኮ አሳልፈ ሸጥከው፣ እንዲህ እያለ ክስ ያቀርብበት ሞከረ። ጸጸት የሌለበት ሐዘን አይደለም፣ ጸጸት ውስጥ ገባ ይሁዳ። ወይኔ ባላደረግ፣ ወይኔ አሁን በህይወታችን አንድ ስህተት ስንሰራ ጸጸት ውስጥ ገብተን በጸጸቱ ብዛት ማለት ነው ራሳችንን ማጥፋት የለብን። የሆነ ጭራሽ የከፋ ነገር ውስጥ መሄድ የለብንም።
ነገር ግን ይላል እንደ እግዚአብሔር ፍቃድ የሆነ ሐዘን፣ ትክክለኛ የሆነ ቁጭትና እንትን ግን ወደ መዳን የሚያደርሰን ንስሐ ያደርጋል። ወደ ንስሐ ነው የምንገባው እንጂ ወደ ጸጸት ሆነን የዓለም ጸጸት ወደ ሞት የሚወስደው ጭራሽ ወደ ከፋ ሐዘን ውስጥ ጭራሽ ወደ ጥልቅ የሆነ ጥፋት ውስጥ መሄድ የለብንም። ቶሎ እንደ እግዚአብሔር ከሆነ ትክክለኛ መስመር ከሆነ ወደ ንስሐ ነው የሚገባን። መጽሐፍ ቅዱስ ታውቃላችሁ ይወቅሳል። በሚወቅሰን ጊዜ አብሮ የንስሐ መንገድ ያሳየናል እንጂ እንደ ጴጥሮስ የንስሐ መንገድ ያሳየናል እንጂ እንደ ይሁዳ የሞት መንገድ ከሰይጣን ነው። ሰይጣን ከሳሽ ስለሆነ ከሰሰው። ሰይጣን በይሁዳ እንደተሳካለት ማየት ትችላላችሁ። በጴጥሮስ ግን አልቻለም። ለምን? ወደ ንስሐ ቀረበ እንጂ ጸጸቱ ወደ ሞት ራሱን እንዲያጠፋ አልገፋፋውም። ንስሐ ማለት እኛ እኮ በነገራችን ላይ እግዚአብሔር ትልቅ ስልጣን ሰጥቶ በአምሳሉን የፈጠረን የእሱ ልጆች አድርጎናል። ከፈለግን ቤተ ክርስቲያን፣ ከፈለግን ኦዲዮ እስካሁን ድረስ እያዳመጣችሁ ያላችሁ ሰዎች ለምሳሌ ማንም አስገድዷችሁ አይደለም፣ ፍቃዳችሁን ለእግዚአብሔር ስለሰጣችሁ ነው። እስከዚች ደቂቃ የምታዳምጡ 1-2 ደቂቃ አዳምጠው ውይ በቃ በኋላ ስንገናኝ ክላስ አዳምጫለሁ እለዋለሁ አይነት ነገር ለእኔ ብለው ለማናችንም ለሌላ ሰው ብለን አይደለም የምንኖረው። መጀመሪያ ራሱን ሰው በቃ ከእግዚአብሔር ግን ፍቃድ ተሰጥቶናል። ትልቅ ፍቃድኛ እግዚአብሔር እንድናደርግ የሰጠን ልክ እንደዛው ነው። ይሁዳን በግድ አይደለም ከሰሰው ጸጸቱ እና ንስሐ ገብተን ራሳችንን ባናጠፋ እንኳን በእግዚአብሔር መንገድ እንዳንሄድ ለማኮላሸት ይሞክራል። በቃ በተቻለው መጠን እኛ ፍቃዳችንን ግን እኛ በራሳችን እጅ ላይ እግዚአብሔር የሰጠን ትልቅ ፍቃድ አለ። ከፈለግን ወደ ንስሐ፣ ከፈለግን ራሳችንን ወደ ማጥፋት ግን የሚሻለንና የሚያዋጣን ወደ አባታችን መመለስ፣ በንስሐ ወደፊቱ መመለስ። ምንም ብንሳሳት፣ ምንም ብናጠፋ እግዚአብሔር ይቅር። ነገ ሆን ብለን ለማጥፋት ከሄደን ዋጋው በጣም ከባድ ነው የሚሆነው። ነገ ለምናጠፋው ሳይሆን ከትላንትና እስካሁኗ ደቂቃ ድረስ ያጠፋ ነው። ከዚህ በኋላ እንዳናጠፋ ግን የሚከለክለን የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ነው እንጂ በኃጢአት ውስጥ እንዳንገባ የሚከለክለን ጌታ ነው እንጂ እኛ አቅማችን አይደለም። ግን ደግሞ የሰራ ነው እስካሁን ድረስ የሰራ ነው ያጠፋ ነው ኃጢአት እንኳን ካለ በንስሐ እንጂ በጸጸት ውስጥ ሆነን ውይ በቃ እኔ ጭራሽ እንዲያጥፍቻለሁ ብለን የጭራሽ የባሰ ኃጢአት ውስጥ እንዳንገባ የሰይጣን የማጥቂያ መንገዱ አንዱ ክስ ነው። አያችሁ፣ ከከሰሰ ደቀ መዝሙርነት ምን ያደርጋል? ይቋረጣል። እኛ ጌታን እንዳንከተል ደቀ መዝሙር እንዳንሆን የእሱ ሕይወት ተከታይ በሱ መንገድ እንዳንሄድ ሊከለክለን የሚችለው አንደኛው የሰይጣን የማጥቂያ መንገድ ክስ ነው። የእግዚአብሔር ቃል አማኞች በእግዚአብሔር ጸጋ ስም ኃጢአትን እንደ ውሃ እንዲጨልጡ ፈቃድ አይሰጥም። በቃ እግዚአብሔር ይምርሃልና ምሕረት ስለሚያደርግልህ ኃጢአት ስራ የሚባል ነገር በጣም አደገኛ አካሄድ ነው። ይሁን እንጂ ኃጢአት ሊሰሩ እንደማይችሉ ማናችንም ኃጢአት እናንተ እኮ ከዚህ በኋላ ጌታን ስለተቀበላችሁ ኃጢአት በቃ አትሰሩም፣ እናንተ ኃጢአት የሌለባችሁ ፍጹም ሰው ነው የምትሆኑት አልተባልንም። መጽሐፍ ቅዱስ እንደዛ አይነግረንም። አሁን እናንተ እኔ ኃጢአት አልሰራውም ብትሉኝ መጽሐፍ ቅዱስ ምን ይላል? አንደኛ ዮሐንስ 1:1-2 ላይ ምንም አይነት በደል ቢኖርብን በንስሐ መንገድ እየሄድን የተበላሸውን ነገራችንን በጽድቅ ስራ መቀበል አለብን እንጂ ከእግዚአብሔር መሸሽ የለብንም። እግዚአብሔር ይረዳናል። ምንም ኃጢአት የለብንም ብልን ውሸተኞች ነን፣ እግዚአብሔርን ውሸተኛ እናደርገዋለን። ነገር ግን በክርስቶስ ደም ራሳችንን እያነጻን ከትላንትና ዛሬ ህይወታችን እየተሻሻለ ከትላንቱ ዛሬ ህይወት ያምሮበታል አይደለ? ከትላንትና ከሰራ ነው ኃጢአት የትላንትና ካጠፋ ነው ጥፋት መልሰን እሱ ውስጥ ሳይሆን የተሻለ ማንነት ስንኖር ደግሞ ሌላ አይነት ስህተት እንሰራለን ማለት ያንን ስህተት ደግሞ ድጋሚ አስተካክለን ማለት ምንጊዜም ኃጢአታችን በደሉ እያነሰ ክርስቶስን እየመሰልን ከኃጢአት ነጽተን ብዙዎችን እንደውም ትላንትና ይከብደን የነበረው ኃጢአት ዛሬ ላይ እንዳይከብደን ማድረግ ነው የእግዚአብሔር የምህረቱ ኃይል ማለት ነው። ዛሬ የምንሰራው ኃጢአት ነገ ላይ ይቀለናል። ምክንያቱም
በእግዚአብሔር ጸጋ በንስሐ ስለምንመለስ ማለት ነው። አንሰራውም ድጋሚ። ወይ ትላንትና እኮ ይሄን እንደዚህ ገና መንፈሳዊ ብስለቴ ገና ትንሽ ስለነበርኩኝ በመንፈሳዊ ነገር ገና ስለነበርኩኝ እንደዚህ አልሆንኩም እያለን ማለት ነው ለሌሎቹ ሰዎች ነፃ መውጣት ምክንያት ልንሆን እንችላለን። ባለንበት አንቀርም። እግዚአብሔር ይረዳናል። በነገራችን ላይ ምንም ነገር ብንሰራ ነገር ግን የሰይጣን ክስ ወይም የዓለም ጸጸት ወደ ሞት ሲገፋፋ የእግዚአብሔር ወቀሳ ግን ወደ ንስሐ ያመጣናል። ኃጢአት ብትሰሩ እግዚአብሔር መጽሐፍ ቅዱሳችሁ መንፈስ ቅዱስ በነገራችን ላይ በልባችሁም አለ ይወቅሳችኋል። ያ ወቀሳ ግን ክስ ሳይሆን ጸጸት ውስጥ ገብታችሁ ራሳችሁን እንድትጎዱ ጭራሽ ኃጢአት ውስጥ እንድትገቡ ሳይሆን እንድትመለሱ ነው። በሰራነው በደል ተጸጽተን ንስሐ ገብተን ወይ ደግሞ ንስሐ ስንገባ እግዚአብሔር ኃጢአታችንን በኢየሱስ ክርስቶስ ደም ይቅር ይለናል። አበሳችንን ከኛ ያርቃል። በመስቀሉ ላይ የፈሰሰውም የሕይወት ምንጭ ሕሊናችንን አንጽቶ ሰላም ሊሰጠን ይችላል። ቀደም ብለን ባየነው መሰረትም ኢያሱ በእግዚአብሔር ፊት እድፋሙ ልብሱን ለብሶ ቆሞ ነበረ። እግዚአብሔር ግን ይቅር ስላለው መልሶ በፊቱ የቆሙትን እድፋሙን ልብስ ከእሱ ላይ አውልቁ አላቸው። እግዚአብሔር አያችሁ፣ ምንድን ያለው እግዚአብሔር? አበሳህን ካንተ አርቃለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጣም በራሱ ላይ አድርጉለት አለ። እሱም በራሱ ላይ ንጹሕ ጥምጣም አደረጉለት፣ ልብስም አለበሱት ይላል ቁጥር 3-5 ላይ። ይህ ምንድን ነው? ይህ ጥምጣም ድጋሚ የኃላፊነት እንደገና የመሾም ምልክትም አድርገን ልናየው እንችላለን። ምክንያቱም ኢያሱ የቤተ መቅደሱን ስራ እየሰራ ያለበት ሁኔታ ላይ ተቃላችሁ ሰይጣን ከሳሽ እነሱ እኮ ለማገልገል ብቁ አይደሉም፣ እንዲህ ለማድረግ እንደዚህ አይደሉም ብሎ አይደለም የሚከሰው። እግዚአብሔር ደግሞ መልሶ እንደውም የተሻለ ኃላፊነት ይሰጠናል። እኛ እኮ በእኛ ጽድቅ አይደለም ቆመን ያለ ነው፣ በራሳችን ጉብዝና አይደለም ያለ ነው፣ በእግዚአብሔር ምሕረት ቸርነት በክርስቶስ ኢየሱስ በሰራልን ስራ ነው። ስለዚህ ሰይጣን ክሱን ነቄ ልንልበት ይገባል። ለኢያሱ ምንድን ያለው እግዚአብሔር? በመንገዴ ብትሄድ ትእዛዜን ብትጠብቅ በቤቴ ላይ ትፈርዳለህ። አያችሁ፣ አደባባዮችንም ትጠብቃለህ። በዚህም ከቆሙት ከዚህም ጋር መግባትን እሰጥሃለሁ አለው። ተመለስ የሚል የእግዚአብሔር ቃል ተደጋግሞ ከመጣ በኋላ ተመለሱ፣ ከኃጢአታችሁን አቁሙ የሚል ነገር ከመጣ በኋላ ለሕሊናችን ታውቆን እምቢ ካልን መቆረጥ ይመጣል ማለት ነው። ነገር ግን በመታዘዝ እሺ ብለን ወደ እግዚአብሔር ከተመለስን ግን እንደሱ ንጹሐን ልብስ አልብሶ በአደባባዮቹ በቤቱ ላይ መንጋውን ለማሰማራት ኃላፊነት ይሰጠናል እግዚአብሔር። ትላንትና አጥፍታችኋልና ዛሬ አልሾማችሁም፣ በቃ ቤቴ አታገለግሉም አይለንም እግዚአብሔር። በነገራችን ላይ ምንም ነገር ብናጠፋ እግዚአብሔር ይቅር ይለናል። መመለስ ግን አለብን። በአጠቃላይ ሰይጣን ከሳሽ ከመሆኑ የተነሳ ሁልጊዜ በቅዱሳን ላይ የክስ ፋይል ይከፍታል። በተለይ ማኖ ለማስነካት ኃጢአት ለማሰራት። ልክ ኃጢአት ስትሰሩ እናንተ እኮ በቃ እንደዚህ አደላችሁ፣ እናንተ እኮ በቃ ክርስቲያን፣ እናንተ እኮ ለማገልገል ብቁ አይደለ፣ እናንተ እኮ ጌታን ለመከተል ደቀ መዝሙር ለመሆን ብቁ አይደላችሁም፣ እናንተ እኮ እንዲህ አይደላችሁ። ወዲያው ትንሽዬ ኃጢአት ለማሰራት ማኖ ሳይነካ የሚኖር ክርስቲያን የለም ብያችኋለሁ፣ ነግሬያችኋለሁ። እግር ኳስ ማኖ እንዳለው ሁሉ በክርስትና ሕይወት ምንም ነገር ልንሳሳት እንችላለን፣ ምንም ነገር ልናጠፋ እንችላለን። ምንጊዜም የፈለገ ነገር ብንሳሳት ብናጠፋም እግዚአብሔር ከኛ ቅድስና፣ ንጽህና፣ ሐቀኛነት፣ እውነተኛነት በፊቱ ያለ ነውር መመላለስ ቢገባንም ምንም ብንሳሳት ምንም ብናጠፋ አንድ ልናቅ የሚገባው ከሳሽ የሆነው ሰይጣን ሊከስ ዝግጁ ነው እና እኛ ተስፋ ቆርጠን እግዚአብሔርን ከመከተል ደቀ መዝሙር ከመሆን እሱን ከመምሰል እንድናቆም በቃ እኮ እያለ ሁልጊዜ ከሳሽ ከመሆኑ የተነሳ ሁልጊዜ በቅዱሳን የክስ ፋይል ይከፍታል። በቀድሞ ዘመን እግዚአብሔር በቅድስና ያመልኩ የነበሩትን ቅዱሳን ጥንት ታውቃላችሁ፣ መጽሐፍ ቅዱስ ላይ በእግዚአብሔር ፊት ይከሳቸው የነበረው ሰይጣን ምን እያለ ነበር? አንተን የሚያመልክህ አንተን የተከተለህ እኮ ዙሪያውን ስላጠርክለትና ስላከበርከው ነው ይለው ነበር። ኢዮብን ሲከሰው ለምሳሌ አንተ እኮ ሀብታም ስላረከው ነው ይለዋል። ሁሉን ስላስተካከህለት ነው። ድሃ ብታረገው እንዲህ ብታረገው ይክድሃል ይለዋል።
አያችሁ ሰይጣን ሁልጊዜ ኢቭን እንኳን ቢሳካልን እንኳን ስኬታችንን እንኳን ምን ሊያደርግ ይፈልጋል? ሊያጣጥልብን ይፈልጋል። እኛ ግን እግዚአብሔርን እናመሰግነዋለን። ልክ እንደዚሁ ዛሬም ቢሆን በተመሳሳይ መልኩ በእግዚአብሔር ፊት ኢዮብን ጥንት ላይ ኢዮብን እሱ እኮ ሀብታም ስላረከው ነው እያለ ይከሰው የነበረው ዛሬም ቢሆን በእግዚአብሔር ፊት ጥሩ ሕይወት ያላቸውን ቅዱሳን አንተ እኮ ጸሎተኛ የሆንከው ስላጣ ስለቸገረ ነው፣ ጸሎቱን ታቆማለህ ቢሳካልህ፣ ጸሎተኛ የሆንከው ችግር ውስጥ ስለገባ ነው፣ አንተ ደግሞ የምታመሰግነው ስላገኘ ስለተሳካል ነው፣ ሀብታም ስለ ወይ ደግሞ ገንዘብ ስላገኘ ጥሩ ኑሮ ስለምትኖር ነው፣ ከእንትና ስለተሻልክ ነው፣ ከእንደዚህ ስለሆንክ ነው አንተ እኮ እያመሰገንክ ያለው፣ አንተ ደግሞ እየጸለይክ ያለው እንደዚህ ስለጎደለብህ ነው እያለ በግራና በቀኝ ያዋክበናል። ማለት ሊያዋክብ ይሞክራል። እግዚአብሔር ረዳታችን ጠባቂያችን አለ፣ ግን ሊያዋክብ ግን እንደሚሞክር ልንነቃበት ይገባል። ስለዚህ ይህን ሽንገላ ለመቃወም የእግዚአብሔርን ዕቃ ጦር ልመልበስ ይገባናል። ሁልጊዜ እግዚአብሔርን ማመስገን ይገባናል። ስለሆነልንም ስላልሆነልን ስለምንም ነገር እኛ ጌታን ከመከተል ወደኋላ እንዳንል የከሳሹን የሰይጣንን ሐሳቡን አንስተውም። ስለዚህ ይሄ ከሳሽ ሰይጣን አንዱ ባህሪው የመክሰስ አንዱ የማጥቃ ባህሪው ክስ በማቅረብ ነው የሚለውን ደግሞ ቀጣይ የሪካርዶች ደግሞ ሌሎች እንቀጥላለን። በርቱልኝ። እስከዚህ ድረስ ያዳመጣችሁም እግዚአብሔር በእውነት የረዳችሁ ሰዎች ናችሁና ስለ እናንተ እግዚአብሔር የተመሰገነ ይሁን። የጌታ ጸጋና ሰላም ለሁላችን ይብዛ። በርቱ።